በትግራይ ክልል ወቅታዊ ሁኔታ ዙሪያ ከዲፕሎማቲክ ማህበረሰብ ጋር ውይይት እየተካሄደ ነው። የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ የሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት እያካሄደ ይገኛል። ውይይቱ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ እየተመራ ይገኛል። በመድረኩ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያ ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያ አለመቀበሉን አስረድተዋል። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጸው ሚኒስተሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግም ጥሪ አቅርበዋል። በክልሉ ወቅታዊ ሰላምና የጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩን የዕለት ተዕለት ተግባር ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክሮ እንዲቀጥልም ጥሪ አቅርበዋል። ህወሓት ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ ትግራይ ጊዜያዊ አስተዳደር ጌታቸው ረዳና የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ ዛሬ በወጣው መግለጫ ተቸም። በትግራይ ክልል በተለያዩ ጥቂት አካባቢ መስተዳድሮች ላይ የተወሰዱት እዚህ ግባ የማይባል የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት በሲኦኤች የፕሪቶሪያ የጦር ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው። ይህም የዓለም አቀፉን ማህበረሰብ ትኩረት በሲኦኤች ዋና ይዘቶች ላይ እንዳያተኮር ለማድረግ ነው ሲልም ገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሲኦኤችን በቅን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ አጀንዳዎች መንግስታችን ይህንን ተግባራዊ እንዳያደርግ መንገዳችን እያሰናከሉ ነው የሚለውን የጌታቸው ረዳ ክስ መጠቀም ይበልጥ ጠቃሚ ሆኖ አግኝቶታል። ይህም ፍጹም ልቦለድ ነው በማለት ጌታቸው ረዳና ዶክተር ጌዲዮን ጢሞቴዎስ ያቀረቡት መግለጫ ላይ ተቃውሞ አሰምቶ ለሲኦኤች ያንን ቁርጠኝነት እናረጋግጣለን የዓለም አቀፉ ማህበረሰብ ሲኦኤች በፍጥነት ሙሉ በሙሉ ተግባራዊ እንዲሆን ድጋፍ እንዲያደርግን በድጋሚ እንጠይቃለን ብለዋል። ጀነራል ታደሰ ወረደ ትናንት በሰጡት መግለጫ የመንግስት የጸጥታ ኃይሎች ወደ ትግራይ ክልል የሚገቡበት ምንም አይነት ምክንያት የለም ሲሉ አረጋገጡም። የፌዴራል መንግስት አሁን ያለውን ችግር ለመፍታት ወደ ትግራይ እንደማይገባ እንደተነገራቸውም ገልጸዋል። ጀነራሉ አክለውም የፖለቲካ ችግሮቻችን መፍታት አለመቻላችን በፕሪቶሪያ ስምምነት ላይ አሉታዊ ተጽዕኖ አሳድሯል ብለዋል። ለትግራይ ችግር መፍትሄ ሰላማዊ ትግል ብቻ እንደሆነ አጽንኦትም ሰጥተዋል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረት እንዲያረግቡ አሳሰቡም። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላሉ ሲሉ አስጠነቀቁም። ኢትዮጵያና ኤርትራ ውጥረት በአስቸኳይ እንዲረግቡም ጠይቀዋል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱንና በህወሓት አመራሮች የተፈጠረው ውስጣዊ ክፍል ማየሉን ተከትሎ ነው። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የኢትዮጵያና የኤርትራ ጦር የማይቀር ይመስል ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባራትን ውስጥ ተሳትፏል በሚል ከስራ ካገደ በኋላ ውጥረቱ ተባብሷል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ሰራተኞች ሚስጥራዊ መረጃ የያዙ ወረቀቶች እንዲያቃጥሉ ትዕዛዝ እንደተሰጣቸው ቢቢሲ ዘግቧል። ትዕዛዙ ሰራተኞችን ግራ እንዳጋባ ተነግሯል። ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለው ግምትም አጠናክሯል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪክ ዋይርካር ለሰራተኞቻቸው በላኩት ኢሜል ከዋሽንግተን ቢሮ ሚስጥራዊና ግላዊ መረጃዎችን በማስወገዳቸው ምስጋና አቅርበዋል። ሰራተኞቹ አንድ ቀን ለሚወስዱ የመረጃ ማጽዳት ስራ በቢሮው ደጃፍ አቅራቢያ እንደሚገኙ ትዕዛዝ ማስተላለፋቸውን ኢሜላቸው ያሳያል።
ያሳያል። የምትችሉትን ያክል ዶክሜንቶች ቅደዱ፣ ቀጥሎም አቃጥሉ ይላል ጸሐፊው የላከው መልእክት። ኢሜይሉ ሰራተኞች ሚስጥራዊ መረጃ የያዙ ከረጢቶች ላይ በማይጠፋ ማርከር ሴክሬት ኤንድ ዩኤስአይዲ ብለው እንዲጽፉ ያዛል። ከጉዳዩ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስቴር ለቀረበው ጥያቄ ምላሽ አልሰጠም። የአሜሪካ የእርዳታ ድርጅት ያቃጠላቸውን መረጃዎች ቅጅ አስቀምጦ እንደሆነ እስካሁን ግልጽ አይደለም ሲልም ቢቢሲ አሳስቧል። ከቀናት በፊት 83 በመቶ የሚሆነው የዩኤስአይዲ ፕሮግራም የተሰረዙ የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሮቢ ማስታወቃቸው ይታወሳል። በቢሊዮን ዶላር ወጪ ይደረግባቸው ነበር የተባሉት 5200 ኮንትራት የተቋረጡ ሲሆን ቀሪ 18 በመቶ የሚሆኑ ፕሮግራሞች 1000 የሚጠጉ በስቴት ዲፓርትመንቱ እየተመራ እንደሚቀጥል ገልጸው ነበር።